ይህች ልጅ ሁሌም ወደ ስራ ስትሄድ ለዚህ ሰው ምግብ ትሰጠዋለች። ዛሬ ደግሞ ኢንተርቪው አለብኝ፣ መልካም እድል በለኝ ትለዋለች። የኔ ልጅ አንቺ እኮ መልካም ሴት ነሽ፣ አታስቢ፣ ይሳካልሻል ይላታል። መልካምነትን የተማርኩት ከእናቴ ነው። እናቴ ሁሌም ለሰዎች መልካምነት ስታደርግ እያየሁ ነው ያደግኩት ትለዋለች። ከመልካም ቤተሰብ እንደመጣሽ ስራሽ ይናገራል። ፈጣሪ ሁሌም ካንቺ ጋር ይሁን ይላታል። እሷም አመሰግናለሁ አጎቴ፣ መልካም ቀን ብላው ትሄዳለች። ይህ ልጅ እየሄደ ያለ መኪና ውስጥ ብር ያያል። ብሩን አውጥቶም ይወስደዋል። እኒህ አባት የልጁን ድርጊት በመመልከት ወደሱ ሄደው ልጄ ምን እያረክ ነው? ትልቅ ሰው አይደለህ ይሉታል። አሁን ከዚህ ጥፋ፣ ይሄ የራሴ ገንዘብ ነው ይለዋል። ሰውየውም ገንዘቡም መኪናውም ያንተ አይደለም፣ እባክህ ይቅርብ መልሰው ይለዋል። አንተ ችጋራም ድሃ ደግሞ በዚህ መጣችሁ? አሁን ብር ፈልገ ነዋ በማለት ከኪሱ ሳንቲም አውጥቶ ወርሮለት ይሄዳል። አስተውሉ፣ ሁለቱም ቅድም አይተናቸዋል፣ ግን አሁን ላይ ሁለቱም ለኢንተርቪው ተቀምጠው እየጠበቁ እንመለከታለን። አሁንም ይህ ልጅ ተንኮል በማሰብ ልጅቷ ላይ ውሃ ይደፋባታል። ሐሳቡ እሷን እንዳትበልጠው ከኢንተርቪው ለማስተጓጎል ይመስላል። ሳያቅ እንደደፋባት ይነግራታል። እሷም እየተበሳጨች ክላስ ገብታ ልብሷን ለመቀየር ትሞክራለች። እሱም ክላሱን በውጭ ይቆልፍባታል። በድንገት ተቆጣጣሪው ይመጣና ምን እያረክ ነው ይለዋል። አይመለከትም፣ አሁን ይህን ብር ስሰጥህ አፍን ትዘጋለህ በማለት ከኪሱ ብር አውጥቶ ይሰጠዋል። አሁን የኢንተርቪው ሰዓት ደርሷል። እዚህ ላይ ነው ማንም ያልጠበቀው ነገር የተፈጠረው። ልጁም ለባለቤቱ አለቃዬ፣ ለዚህ ካምፓኒ ለኢንተርቪው በመጠራቴ በጣም እድለኛ ነኝ። ኢንተርቪውንም አልፌ ድርጅቱን በቅንነት እንደማገለግል ተስፋ አድርጋለሁ ይለዋል። ይህ ሰው ወደ እሱ ይዞራል። ልጁም በትልቅ ድንጋጤ አለቃዬ አንተ ነህ ይለዋል። አዎ እኔ ነኝ። እኔ የምቀጥራቸውን ሰዎች በተለያየ ምክንያት እፈተናለሁ። ለምሳሌ አንተን መውሰድ እንችላለን ይለዋል። ልጁም አለቃ እባክህ ይቅርታ ይለዋል። 1 ደቂቃ ጠብቀኝ በማለት ስልክ አውጥቶ ይደውላል። ልጅቷን ክፈታት፣ እሱ የሰጠን ብር መልስለትና ልጅቷ ፈተናው እንዳለፈች ንገራል። አለቃ እንዴት እንደዚህ ታደርጋለህ? ኢንተርቪው ሳታረግ እንዴት እሷን ትቀጥራታለህ? ይለዋል። የሁላችሁም ፈተና ከዚህ ሳይሆን ሁሉም ነገር ከውጭ ነው ያለቀው። አስታውስ፣ ሁለታችሁም ተፈታኝ ነበራችሁ፣ ግን አንተ ወድቀሃል። ሁሌም ቢሆን መልካምና ጥሩ ሰው ያቸንፋል። እሱን ደግሞ አንተ ማድረግ አልቻልክም ይለዋል። ልጁም እያዘነ ወጥቶ ይሄዳል። ልጅቷ ወደዚህ ቢሮ ትገባለች። አንተ ነህ? ቆይ እንዴት ትለዋለች። አዎ እኔ ነኝ፣ እንኳን ደስ አለሽ፣ ከዛሬ ጀምሮ የኔ ምርጧ ሰራተኛ ሆነሽ ተቀጥረሻል ይላታል። እሷም ባልጠበቀሽው የደስታ ስሜት ተውጣ አመሰግናለሁ ትለዋለች። እንኪን $500 እምቢ እንዳትይ፣ አስታውሽ ደግሞ አንቺ ምግብ እያመጣሽ ትሰጪ ነበረ ይላታል። እሷም ተቀብላ መስግና ስራዋን ትጀምራለች። እና ቤተሰብ ሁሌም ቢሆን መልካምነት ለራስ ነው የሚለውን አባባል የምንጠቀመው ለዚህ ነው። አፈር አርጎ ሰራኝ